ምዕራፍ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሣና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፦ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ። ከዚህችም ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኰለ። እርጎና ወተትም ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበው። እነርሱም ከዛፉ በታች በፊታቸው ቆመው ነበር። እነርሱም በሉ። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሎአል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለ ፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም ሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሶዶምና የገሞራ ጩኸት እጅግ በዝቶአልና ኃጢአታቸውም እጅግ ከብዳለችና፣ እንግዲህስ ወደ እኔ እንደ መጣች እንደ ጩኸቷ አድርገው እንደሆነ ወርጃለሁ፣ እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሶዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርምን? ይህ ካንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሶዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርኩ። ከ50 ጻድቃን 5 ቢጎድሉ ከተማይቱን ሁሉ በ5ቱ ምክንያት አጠፋለህን? ከዚያ 45 ባገኝ አላጠፋትም አለ። ደግሞም ተናገረው
እንዲህም አለ፣ ምናልባት ከዚያ 40 ቢገኙሳ? እርሱም ለ40ው ስላላደርገውም አለ። እርሱም ጌታዬ ይቆጣ፣ እኔም እናገራለሁ፣ ምናልባት ከዚያ 30 ቢገኙሳ? አለ። እርሱም ከዚያ 30 ባገኝ አላጠፋም አለ። ደግሞም እነሆ ከጌታዬ ጋር እናገር ዘንድ 1 ጊዜ ጀመርኩ፣ ምናልባት ከዚያ 20 ቢገኙሳ? አለ። እርሱም ከዚያ 20 ቢገኙ ስለ 20 አላደርገውም አለ። እርሱም እኔ ደግሞ 1 ጊዜ ብቻ ብናገር ጌታዬ ይቆጣ፣ ምናልባት ከዚያ 10 ቢገኙሳ? አለ። እርሱም ስለ 10 አላጠፋትም አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ።